ብርቅዬዎቹ የወንጌል አርበኞች ቅጽ 1 ጸሐፊ ኢዮብ ገብረ እግዚአብሔር ተራኪ ጽዮናዊት ፍስሐ አቀናባሪ ዮሴፍ ከበደ ጆን ኒውተን አስደናቂው ጸጋ አሜዚንግ ግሬስ መዝሙሩ ዘማሪ ጆን ኒውተን ጣፋጭ ድምፅ ነበረው። እንዲህ ብሎ ተቀኝቶ ነበር። እንደኔ አይነቱን ኃጢአተኛ ያዳነ የጠፋው ነበርኩ አሁን ተገኝቻለሁ፣ ታውሬ ነበር አሁን ግን አያለሁ። በእንግሊዝኛ ቋንቋ ተናጋሪው ዓለም እጅግ በጣም የሚታወቅና ተወዳጅ መዝሙር ሲሆን በየዓመቱ 10 ሚሊዮን ያህል ጊዜ በዓለም ዙሪያ ቤተክርስቲያን ጉባኤዎች ላይ እና በልዩ ልዩ ዝግጅቶች ላይ ይዘመራል ተብሎ ይነገራል። በቤተክርስቲያን ጉባኤዎች፣ በሀገረሰብ ዘፋኞች፣ በሰብአዊ መብት ተሟጋቾች እና በሌሎችም ዘንድ በተለያዩ ፕሮግራሞች የሚዘመር በጣም ተወዳጅ ዝማሪ ነው። አስደናቂው ጸጋ አሜዚንግ ግሬስ መዝሙር። አስደናቂው ጸጋ በታሪክ እጅግ በጣም ተወዳጅ መዝሙር ሲሆን ይህ መዝሙር ተስፋ የቆረጡ ሰዎችን ቀና አድርጓል፣ ያዘኑትንም ልቦች አጽናንቷል። ይህ መዝሙር በታሪክ ታላላቅ ክስተቶች ወቅት ተዘምሯል። በአሜሪካኖች የእርስ በርስ ጦርነት ጊዜ የሰብአዊ መብት ተሟጋች የሆነው ማርቲን ሉተር ኪንግ ህልም አለኝ ባለበት የተቃውሞ ሰልፍ ላይ ፕሬዚደንት ኔልሰን ማንዴላ ከእስር በተለቀቁበት ጊዜ፣ የጀርመን ግንብ በፈረሰበት ጊዜ እንዲሁም በመስከረም 11 ቀን 2011 ዓ.ም በደረሰው የሽብር ጥቃት ያዘኑትን ነፍሶች ለማጽናናትና የወደቁትን ሰዎች ልብ ለማንሳት ተዘምሯል። ጸጋ የመለወጥ ኃይል አለውና ኒውተንን ሰዎችን ከመሸጥና ከመሸቀጥ አውጥቶ ለመብታቸው ተሟጋች አደረገው። ቃሉ በኤፌሶን ምዕራፍ 2 ቁጥር 8 በጸጋ ድናችኋልና ይላልና። የዚህ ተወዳጅ መዝሙር ዘማሪ ቁማርተኛ፣ የአልኮል ሱሰኛ፣ ነውጠኛ እና የባሪያ ንግድ ላይ ተሰማርቶ የነበረው በኋላ ህይወቱ ተቀይሮ የቤተ ክርስቲያን አገልጋይ የነበረው እንግሊዛዊው ጆን ኒውተን ነው። ራሱን የጥንቱ አፍሪካ ስም አጉዳፊ በማለት የሚጠራው ጆን ኒውተን እንደ አውሮፓውያን አቆጣጠር ሐምሌ 24 ቀን 1725 ዓ.ም በዋፒንግ ለንደን ከተማ ተወለደ። ጆን ኒውተን የመርከብ ካፕቴን ለሆነው አባቱ ጆን ኒውተን የበኩር ልጅ እና ለእናቱ ኤልዛቤት ብቸኛ ልጅ ሲሆን በጣም ጠንካራ መንፈሳዊ ሴት ከነበረችው እናቱ ጋር በልጅነት ወራቱ ቤተክርስቲያን በመሄድ የእግዚአብሔርን ቃል በማጥናትና መዝሙሮችንም በቃሉ በመያዝ መልካም መንፈሳዊ ህይወት ነበረው። ይሁን እንጂ 7 ዓመት ሊሆነው 2 ሳምንት ሲቀረው እናቱ በሳምባ ነቀርሳ በሽታ ሞተች። ከዚህም የተነሳ ለቀጣዮቹ 2 ዓመታት በአዳሪ ትምህርት ቤት ከቆየ በኋላ ለመንፈሳዊ ህይወቱ ብዙም ትኩረት ከማይሰጠው አባቱ ጋርና ከእንጀራ እናቱ ጋር ኦሊቭ ወደ ተባለችው ከተማ ለመኖር ተጉዟል። 11 ዓመት ሲሆነው ከአባቱ ጋር የባህርን ህይወት በመቀላቀል እስከ 17 ዓመቱ ድረስ መሰረታዊ የባህርተኝነት ትምህርቶችን በመቅሰም 5 ትላልቅ የባህር ላይ ጉዞዎችን አድርጎ ነበር። በዚህ ጊዜ ቀድሞ የነበረውን መንፈሳዊ ህይወት በመጣል ራሱንም በጣም በመጥፎ ባህላት ውስጥ ከተተ። በመጠጥ ቁማርና በተለያዩ ሱሶች በመያዝ አስቸጋሪ ህይወትን ይመራ ጀመር። ኒውተን ብዙ ጊዜ በእንደዚህ አይነቱ ህይወት ቢመላለስም እንደገና እናቱ ወደ አሳየችው ክርስቲያናዊ ህይወት ለጥቂት ጊዜ በመመለስ ህይወቱን ለተወሰነ ጊዜ ያስተካክልና ቀድሞ ወደ ነበረበት ይመለሳል። በ1742 ዓ.ም የኒውተን አባት ከባህር ላይ ህይወቱ ሙሉ በሙሉ ጡረታ በመውጣት ልጁ እርሱን በመተካት የድርጅቱና ሀብቱ አስተዳዳሪ መሆኑን አሳወቀ። ልጁንም ከጃማይካ ወደ ሊቨርፑል በማመላለስ በባሪያና ስኳር ንግድ ስራ ላይ ከተሰማራ የመርከብ ባለቤት ጋር እንዲሰራ አመቻቸለት። ይህ ለጆን ኒውተን ቀጣይ ህይወት የመንደርደሪያ ጅማሬው ነበረ። ይሁን እንጂ የጆን አባት ለልጁ ያለመው ነገር ትልቅ እንቅፋት ገጠመው። ችኩሉና የ17 ዓመቱ መርከበኛ ልጁ ሜሪ ካትሌት ከተባለች የቤተሰቡ ወዳጅ ከሆነች ሴት ልጅ ጋር በፍቅር ይወድቃል። በዚህም ምክንያት ከእርሷ ጋር ለመቆየት በመወሰኑ ምክንያት ወደ ጃማይካ የሚሄደው መርከብ ጉዞ ያመልጠዋል። ጆን መርከቡ ካመለጠው ከሳምንታት በኋላ ቤቱ ሲመለስ አባቱ ልጁ ስነ ስርዓት መማር እንዳለበት ወስኖ ነበርና ወራትን የሚያስቆጥር ጉዞ ወደ አፍሪካ በሚሄደው መርከብ ላይ በተራ ባህረኝነት ሙያ ምንም አይነት አባታዊ ጥበቃ ሳያደርግለት ወደ ከባዱ የባህር ህይወት ብቻውን ለቀቀው። በአዲሱ መርከብ ላይ አብረውት ከሚሰሩ የሥራ ባልደረቦቹ መጥፎ ባህሪ የተነሳ ጆን ኒውተን አልፎ ቢሆን ይታይበት የነበረውን መንፈሳዊ ህይወቱን ሙሉ በሙሉ በመጣል የለየለት ነውጠኛ፣ ጠጪ፣ አጫሽ እንዲሁም መርከቡ ወደብ በሚደርስበት ጊዜያት ከተለያዩ ሴቶች ጋር በዝሙት ህይወት ውስጥ ተዘፈቀ። በዚህ የህይወት መስቀልቅል ውስጥ እያለ መጋቢት 1744 ዓ.ም የእንግሊዝ ሮያል ባህር ኃይል ውስጥ ገባ። ሆኖም ግን የባህር ኃይል ቆይታው
በ18ኛው ክፍለ ዘመን የነበሩ ወጣት ባህር ኃይሎች እያዙ በነበረበት ጠንካራና ጥብቅ አስተዳደራዊ ሁኔታ ስር በመያዙ ከነበረው ብልሹ ባህር የተነሳ ሕይወቱን በጣም አከበደበት። ከዚህ የተነሳ ከባህር ኃይል ለመጥፋት ሲሞክር ተይዞ ለቅጣት ከምዕራብ አፍሪካ ወደ አውሮፓ ባሪያዎችን በሚያመላልስ መርከብ ፔጋሰስ ላይ እንዲሰራ ተደረገ። በመርከቡ ላይም በሰካራምነቱና በአመፀኝነቱ በሰራተኞች ሁሉ የተጠላ ከመሆኑ የተነሳ መርከቧ ሴራሊየን ስትደርስ በዚያ ባሪያ አስተላላፊ ለነበረ አሞስ ክሌዊ ለተባለ ሰው አሳልፈው ሰጡት። አንዳንድ ጊዜ ሰዎች ለሕይወት የሚሰጡት ዋጋ ራሳቸውን ብቻ ሳይሆን ቤተሰባቸውንም ጭምር ለአደጋ አሳልፈው ሊሰጧቸው ይችላሉ። የኒውተን አባት የመርከበኝነት ኑሮ አስከፊነት የኖረበት ስለሆነ ያውቀዋል። ሆኖም ግን ኃላፊነት በጎደለው ሁኔታ ልጁ ላይ የወሰደው አቋም እርምጃ ኒውተን ጌታ ባይደርስለት ኖሮ ስጋው ብቻ ሳይሆን ነፍሱም ለዘላለም ጥፋት በተሰጠ ነበር። ጆን ኒውተን በሴራሊዮን ለ2 ዓመት እጅግ በጣም አስከፊ ሕይወትን አሳልፈዋል። የክሌዊ ሚስት የአፍሪካዊቷ ልዕልት ፔይ ልክ እንደ ሌሎች ባሪያዎች እጅግ በጣም ታሰቃየው ስለነበር በዚያ የነበረውን አሳዛኝ ሕይወት በኋላ ላይ ሲገልጽ የባሮች አገልጋይ ነበርኩ ብሏል። በዚህ የረሃብ የህመምና የጉስቁልና ጊዜያት የቀድሞ መንፈሳዊ ሕይወቱን ዳግም ለማሰብ ተነሳሽነትን በጥቂቱ ያገኘበት ጊዜ እንደነበር ይነገራል። በ1748 ዓ.ም መጀመሪያ ላይ አባቱ ወዳጁ ለሆነው ካፕቴን ልጁን እንዲፈልግለት በነገረው መሰረት አፈላልጎ አግኝቶት በምዕራብ አፍሪካ ከነበረው የግዞት ሕይወት በማምለጥ ግሬይ ሃንድ በተባለች የንግድ ቅርፊት በተጫነች መርከብ ወደ እንግሊዝ ጉዞ ይጀምራሉ። ሆኖም ግን መጋቢት 10 ቀን 1748 ዓ.ም ወደ አየርላንድ ባህር ዳርቻ ከተማ ዶንጋል የተጠጉ ሲመጡ ኃይለኛ ማዕበል አጋጥሟቸው መርከባቸውን እስክትሰጥም ድረስ ያንገላታት ነበረ። ጆን ኒውተን በኩለ ሌሊት ከእንቅልፍ ሲነቃ መርከቧ በሙሉ በውሃ ተጥለቅልቃ ልትሰጥም መቃረቧን አይቶ እሱንም ሆነ አብረውት የነበሩትን እንዲያድናቸው ወደ እግዚአብሔር ይጮሃል። ለጊዜው የነበረው ሁኔታ ቢረጋጋም ወደ ደረቅ ምድር የደረሱበት ከከባድ ሳምንታት ትግሎች በኋላ ነበረ። ጆን ኒውተን እውነተኛው ተራኪ በሚል በግል ማስታወሻ ላይ በወቅቱ ስላጋጠማቸው ሁኔታ ሲገልጽ የቶሪን ደሴትን ከሩቅ አየናት። ከዛም በሚቀጥለው ቀን ሎግስዊሊ ወደ ተባለችው የአየርላንድ ባህር ዳርቻ መልህቃችንን ጣልን። ይህም ሚያዝያ 8 ቀን ሲሆን ከከባዱ አደጋ ከተረፍን ከ4 ሳምንታት በኋላ ማለት ነው። ወደዚህ ደሴት ስንመጣ የመጨረሻው ምግባችን እየበሰለ ነበር። እዛ ከመድረሳችን 2 ሰዓት ቀደም ብሎ ግን ባህሩ በኃይለኛ ሞገድ ይናጥ ስለነበረ በዛ ሁኔታ በባህር ላይ ብንቆይ ኖሮ ሰጥመን እንቀር ነበረ። በዚህ ጊዜ ነው በእርግጥ ጸሎትን የሚሰማና የሚመልስ አምላክ እንዳለ ያወቅኩት ብሏል። ጆን ኒውተን ከዚህ አደጋ መከሰት በኋላ የመርከቧ ሰራተኞች በደሴቷ ነዋሪዎች እንክብካቤ ሲደረግላቸውና መርከባቸውም ስትጠገን እርሱ ግን ከደሴቷ አቅራቢያ ወደሚገኘው ዴሪዩ ከተማ በመሄድ በቅዱስ ኮሎምበስ ቤተክርስቲያን ፕሮግራም እንደተካፈለና የአስደናቂ ጸጋ መዝሙር የግጥሙን የመጀመሪያ ቁጥሮች እዚያው ሆኖ እንደጻፋቸው ይነገራል። መርከቧ ተሰርታ ወደ ሀገሩ እስኪመለስ ድረስ በዚች ቤተክርስቲያን በቀን 2 ጊዜ እየሄደ ይጸልይ ነበር። በተጨማሪም መጋቢት 10 ቀን በ1748 ዓ.ም ቀሪ ዘመኑን ዳግም ውልደትን ያገኘበት ቀን እንደሆነ በማሰብ ሲያስታውሰው ኖሯል። በዚህም ምክንያት ይቺ ታሪካዊ ከተማ የአስደናቂ ጸጋ ሀገር በመባል የምትጠራ ሲሆን ይህንንም ታሪክ ለማስታወስ ከሚያዝያ 4 እስከ ሚያዝያ 9 ቀን ድረስ የሚቆይ አስደናቂ ጸጋ የተባለ ፌስቲቫል ታዘጋጃለች። ጆን ኒውተን መርከቧ ወደ ሀገሩ መመለስ ስትጀምር መጽሐፍ ቅዱስን ማንበብ ጀመረ። ትውልድ ሀገሩ በደረሰበት ጊዜ ሙሉ በሙሉ ተለወጠ። ከዚያን ጊዜ ጀምሮ የቁማር መጠጥና የአመፅ ሕይወቱን አስወገደ። ይሁን እንጂ በባሪያ ንግድ ስራ ላይ መሰማራቱን አላቆመም ነበር። ወደ ሀገሩ ከተመለሰ ከ1750 ዓ.ም በኋላ በእርሱ ካፕቴንነት የራሱን መርከቦች በመያዝ ረጃጅም ጉዞዎችን አድርጓል። በ1754 ዓ.ም በጠና ህመም ለሞት ደርሶ ከተረፈ በኋላ የአንግሊካን ቤተክርስቲያን ካህን ለመሆን ለቤተክርስቲያንቱ አመለከተ። ከዚያም በ1764 ዓ.ም በኦነሊ ኪንግ ሃምፕሺር መጋቢ ሆነ። በአገልግሎቱ ሰዎችን በመንከባከብ የታወቀ ስለነበረና በአንግሊካን አማኞችና እምነታቸውን ባጸኑ ሰዎች መካከል የተከበረ ነበረ። ዊሊያም ካውፐር ከተባለ ሰው ጋር በመተባበር አስደናቂው ጸጋ የሚለውን መዝሙር ጨምሮ በርካታ መዝሙሮችን ሰርተዋል። ኒውተን በባሪያ ንግድ ሲሳተፍ በመቆየቱ እጅግ ተጸጽቶ ነበር። ኒውተንን ሲያማክረው ከነበረው ከዊልበርፎርስ ጋር በመተባበር የባሪያ ንግድን ለመቃወም የሚያስችል በአፍሪካውያን ላይ የሚደረገው ባሪያ ንግድ
ላይ የተሰጠ አቋም በሚል ርዕስ በራሪ ወረቀት አሳትሞ የባሪያ ንግድን መቃወም ጀምረው ነበር። ኒውተን እግዚአብሔር በሰጠው ጸጋና በነበረው ታዋቂነት ምክንያት በባሪያ ንግዱ መቆም ላይ ተጽዕኖ መፍጠር ችሎ ነበር። በየካቲት 1807 ዓ.ም የባሪያ ንግድ በሕግ ሲከለከል ማየት የተሳነው ሆኖ ለሞት የተቃረበውን ጆን ኒውተን እጅግ ተደስቶ ነበር። ጆን ኒውተን ሩጫውን ፈጽሞ በ1807 ዓ.ም ወደሚወደው ጌታ እቅፍ ተሰበሰበ። ልጆች እድሜያቸውን በማይመጥንና ማስተዳደር በማይችሉት ኃላፊነት ላይ በማሰማራት ለአደጋ ማጋለጥ ከመልካም ወላጅ የሚጠበቅ አይደለም። ወላጆች የሚሰሩበት የስራ ዘርፍ ወደውም ሆነ ተገደው የሚሰሩት ስራ ሊሆን ይችላል። ሆኖም ወላጆች ለልጆቻቸው ስራ የመምረጥ አጋጣሚ ሲያገኙ በመንፈሳዊ ህይወታቸው፣ በጤንነታቸው፣ በስነ ልቦናቸው እንዲሁም በማህበራዊ ህይወታቸው ሊያመጣው የሚችለውን አሉታዊና አዎንታዊ ተጽዕኖ ሳይፈትሹ ጊዜያዊ ጥቅምን ብቻ በማሰብ የሚወስዱት እርምጃ ውሎ አድሮ ልጆችን ብቻ ሳይሆን ወላጆችንም ጸጸት ውስጥ መክተቱ ላይቀር ስለሚችል ቀድሞውኑ ተገቢውን ጥንቃቄ መውሰድ ይገባል። ብዙ ወላጆች ለልጆቻቸው በቀለም ትምህርት እስኪጎብዙ የሚተጉትን ያህል ለመንፈሳዊ ህይወታቸው ማደግ ዋጋ ሲከፍሉ አይስተዋሉም። ለዚህ ደግሞ ምክንያቱ ምናልባት መንፈሳዊ ህይወታቸው ከጌታ ጋር የሰመረ ስላልሆነ ሊሆን ይችላል፣ እንደ ኒውተን አባት። ሆኖም የኒውተን እናት የዘራችበትን ቃል እግዚአብሔር አምጥቶ ኒውተንን ከቁጣው እንዲድን ታድጎታል። ወላጆች ለልጆቻቸው መንፈሳዊና ስጋዊ ኑሮ መቃናት አጣጥመው የማሳደግ ኃላፊነት አለባቸው። ወላጆች በግል መንፈሳዊ ህይወታቸው ጠንካራ ከሆኑ ልጆቻቸው አድገው የቱንም ያህል አመፃን ቢለማመዱም ወላጆች በልጅነታቸው የሚነግሯቸው ቃል ህይወታቸውን እንደ መልሕቅ ይይዘዋል። ጆን ኒውተንንም ሆነ በዚህ መጽሐፍ የአገልግሎት ታሪካቸው የተዘገበው ባለ ታሪኮችን ስናይ የደረሱበትን ቦታ ለመድረሳቸው ወላጆቻቸውም ያበረከቱት አስተዋጽኦ ቀላል የሚባል አልነበረም። ከባለ ታሪኮች እንደሚስተዋለው በተለይ ከአባቶቻቸውም ይልቅ እናቶቻቸው የተከታተሉ በመንፈሳዊ ህይወታቸው ኮትኩተው ማሳደግ የዚህን ያህል ውጤታማ እንደሆኑ የሰሩት ስራ በእግዚአብሔር መንግስት ከልጆቻቸው ይልቅ እነርሱ ቀዳሚ ተሸላሚ እንደሚያደርጋቸው ይገመታል። ዛሬ ወላጆች ከሌሎች ተቋማትም ሆነ ግለሰብ ይልቅ ለልጆቻቸው ትኩረት ሰጥተው ሊሰሩባቸው ደግሞም ተግተው ሊጸልዩላቸው ይገባል። ሰው የዘራውን ዘር ያንኑ መልሶ ያጭዳልና።